ኢትዮጵያን እናድን መድረክ የተሰጠ ማስታወቂያ በኢትዮጵያ የተካሄደውና የሚካሄደው ጄኖሳይድ ማለትም የዘር ማጥፋት ወንጀል ይቁም። ይህ የዘር ማንነትና ሃይማኖትን መሰረት ያደረገ ወንጀል ከ35 ዓመታት ጀምሮ በኢትዮጵያ እየተፈጸመ ነው። የዚህ የዘር ፍጅት ዋናው ኢላማ አማራው ሲሆን በኦሮሚያ ክልል በገፍና በግፍ ያለቀው በሺዎች ወይም በሚሊዮን የሚታሰበው ቤቱ ይቁጠረው። በአማራ ክልልም የብልጽግና መንግስት በለኮሰው ጦርነት ከፋኖ ጋር በሚያደርገው ውጊያ የአብይ መንግስት የተደጋገመ ሽንፈት ሲጋት በቀሉን የሚወጣው በድሮንና በከባድ መሳሪያ ህፃን፣ ሴት፣ አረጋውያን ሳይል በሚጨፈጭፋቸው ንጹሃን አማሮች ላይ ነው። ምክንያቱና መጠኑ ይለያይ እንጂ ይህ ፍጅት የጋምቤላን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የሲዳማን፣ የወላይታን፣ የጉራጌን፣ የቦረናና ሌሎችንም አልማረም። ለብልጽግና መንግስት ፖሊሲ አመራርና ጉዞ እንቅፋት ይሆናሉ የተባሉት የኦርቶዶክስና የእስልምና ቤተ እምነቶች በተናጥል መንገድ እየተደረመሱ ነው። በተለይ ኦርቶዶክሳውያን በኦሮሚያ ክልል እየተፈጁ ነው። በኮሪደር ልማት እየተሳበበ በአዲስ አበባና በሌሎች 58 ከተሞች የተፈናቀለው ህዝብ ቁጥር ገና በውል አይታወቅም። እነዚህንና መሰል ክስተቶችን ከግንዛቤ ማስገባት በኢትዮጵያ የተካሄደውንና የሚካሄደውን ጄኖሳይድ ማለት የዘር ማጥፋት ዘመቻ ትኩረት የሰጠ በጥናትና በመረጃ የተደገፈ ዝግጅት ያካተተ የበይነ መረብ ጉባኤ አዘጋጅተናል። እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ ቅዳሜ ማርች 14 2026 ሰዓት ከ1 ፒኤም እስከ 5 ፒኤም ኢስተርን ስታንዳርድ ታይም። ባለፈው ሳምንት ያደረግነውን የሰዓት ለውጥ ከግንዛቤ ያስገቡልን። በኢትዮጵያውያን ዘመን አቆጣጠር መጋቢት 5 2018 ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት ይሆናል። ኢትዮጵያን እናድን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአክቲቪስት ሰለሞን ቦጋለ ጉዳይ አነጋጋሪ ሆኗል። አክቲቪስት ሰለሞን ቦጋለ በአሜሪካን ኢሚግሬሽን መስሪያ ቤት ወደ ኢትዮጵያ እንዲባረር የተደረገ በአማራ ትግል ውስጥ ሰፊ እንቅስቃሴ ሲያደርግ የነበረ እንደሆነ ይታወቃል። የአክቲቪስት ሰለሞን ጉዳይ በተለይም ከፋኖ ትግል ጋር በተያያዘ ፋኖን በሽብርተኝነት የአሜሪካ መንግስት ፈርጆታል በሚል በሰፊው የሚናፈሰውን መረጃ በአብዛኛው ማህበረሰብ ዘንድ ግራ የሚያጋባ ሁኔታን ፈጥሯል። ይህም በተመለከተ ከህግ አንጻር እንዴት ይታያል? በትክክልም ፋኖ በሽብርተኝነት ተፈርጇል የሚሉ ጥያቄዎችን በማንሳት ከጠበቃና የህግ ባለሙያ ሙሉዓለም ጌታቸው ጋር ቆይታ ልናደርግ ነው። ሙሉዓለም ጌታቸው በኢትዮጵያውያን በተለያዩ ጉዳዮች ላይ ማብራሪያ በመስጠት በተለይ ዛበሻ በተሰኘው ሚዲያ ላይ ሰፊ አስተዋጽኦ የሚያደርግ የህግ ባለሙያ ነው። እንግዳ አድርገን አቅርበነዋል። እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ጠበቃ ሙሉዓለም። ጤና ይስጥልኝ መሳይ፣ ቴንኪ ሶ ማች እንግዲህ ስለጋበዝከኝ። እንግዲህ በዛበሻ ታዳሚዎች እንግዳ አይደለም። እኔም የዛበሻ ታዳሚ ስለሆንኩ ብዙ ነገሮችን እከታተላለሁ። ካንተ የህግ ማብራሪያዎች በእውነት የምታደርገው አስተዋጽኦ ቀላል የሚባል አይደለም። አንዳንድ ነገር አሜሪካ ዝም ብለን ያለ መረጃ የምንንቀሳቀስ አብዛኞቻችን ብዙ መረጃዎችንና እውቀቶችን እያገኘ ነው ካንተ ማብራሪያ ነውና በእውነት በጣም ነው የምናመሰግነው። እዚህ ያለው ማህበረሰብ በሰፊው እየረዳ እያገዝክ ስለሆነ በዚህ አጋጣሚ ምስጋና ማድናቆትም ለማቅረብ እወዳለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አንተም ለምትሰጠን የአገልግሎት በሚዲያው መስክ የታወቅህ ነህ፣ ጉምቱ ሰው ነህ በጣም እና ቴንኪ ሶ ማች ለዚህ አገልግሎት። አንተም በጣም አስቸኳይ ለሆነ ጊዜ በአጭር ጊዜ ደውዬልን እውነት ለትብብር በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። ምክንያቱም በአስቸኳይ ጥሪ ነው፣ ጉዳዩ አሳሳቢ ነው፣ ብዙዎች ግራ ገብቷቸዋል። ሁኔታው ከምን አንጻር ይታያል የሚለውን የተለያዩ የህግ ባለሙያዎችንም ለማነጋገር ሞክሬ ብዙም መረጃው የሌላቸው የጠለቀ ግንዛቤ ሊሰጡን አልቻሉምና በቀጥታ አንተ ማግኘት አለብን በሚል ነው እንግዲህ አሳድጄን ያገኘው። በእውነት በጣም አመሰግናለሁ። እስቲ ምንድነው የተፈጠረው? አክቲቪስት ሰለሞን ቦጋለ በአማራ ትግል ውስጥ ሰፊ እንቅስቃሴ ያደርጋል። ከእንግሊዝ ለንደን ጀምሮ እዚህ አሜሪካ ከመጣም በኋላ እንደዚሁ የአማራን ትግል በተለያዩ ተሳትፎች ሰልፎችን በመሳተፍ በማህበራዊ ሚዲያም እንደዚሁ የነቃ ተሳትፎ የሚያደርግ ነው። የራሱ የሆነ የፖለቲካ አቋም የራሱ የሆነ ውሳኔ ወስኖ ነው በዚህ ትግል ውስጥ የገባው። ግን አሁን የተፈጠረው አጠቃላይ የፋኖን ትግልንም
ጥያቄ እንድናነሳ ያደረገን ነው። በተለይ ከአሜሪካ አቋም አንጻር ምንድን ነው እስቲ የሆነው ጠበቃ ሙሉዓለም? የመጀመሪያው እንግዲህ እንደተመለከትከው አንተ ሚዲያው ላይ ይሄ ነገር የተናፈሰው በዋናነት የፋኖ እንቅስቃሴ አሜሪካ በቴሮሪስት ኦርጋናይዜሽን ስም ሰየመችው፣ ቴሮሪስት አለችው የሚለው እንደዛ አይነት ንባብ የለም። ከስተም ኤንድ ቦርደር ፕሮቴክሽን አይስ በለጠፈው ፖስት ላይ ማለት ነው። ፈርስት ያሉት ነገር እዛ ላይ እንደተመለከትከው በሶሻል ሚዲያ ላይ ባለው ኮንትሪቢሽን ሂማን ራይትስ አንጻር ያሉና ትግራይ ጦርነት ላይ በተለይ ከትግራያናቸው አንጻር የለጠፋቸው ነገሮች የዲኤችኤስን እንደዚህ አይነት ውሳኔ ወይም ደግሞ እንደዚህ አይነት ክርክር ፍርድ ቤት ላይ እንዲያቀርብ እንዳስገደደው እና ፍርድ ቤቱ ያን እንደተቀበለው አንድ የምናገኝበት ነው እንጂ ስፔሲፊክሊ ከአማራ ትግል ጋር በተያያዘ ወይም አሁን ከሚካሄደው እንቅስቃሴ ጋር ነው የሚል ምንም አይነት ድምዳሜ ይሳለ የለም። በእርግጥ አንዱ ያሉት ነገር ታይር 3 የሚባል ካታጎሪ አለ በቴሮሪስት ዴዚግኔሽን ውስጥ ማለት ነው እና ፋኖን በዛ እንቅስቃሴ ውስጥ ከተውታል። ይህን ለመረዳት መጀመሪያ እንዴት ነው ቴሮሪስት ኦርጋናይዜሽኖች አሜሪካ ውስጥ ዴዚግኔት የሚደረጉት የሚለውን ማወቅ ያስፈልጋል። የስቴት ዲፓርትመንት ሴክሬታሪ በአሁን ጊዜ እንግዲህ ማርኮ ሩቢዮ ነው ያለው ሄዱ የዲፓርትመንቱ ሄድ ነው ሁልጊዜ ኦፊሻሊ ወጥቶ ፐብሊክሊ ዴዚግኔት የተደረጉትን የቴሮሪስት ኦርጋናይዜሽኖች የሚያሳውቀው እነዚህ ታይር 1 ይባላሉ ወይም ፎሬን ቴሮሪስት ኦርጋናይዜሽን ማለት ነው። አሜሪካ ሲሪየስሊ ካታጎራይዝ አድርጋ ቴሮሪስት ብላ የነዚህ አባል የሆኑ እነዚህን በተለያዩ መንገዶች በፋይናንስ በትሬኒንግ እንደገና ደግሞ ሲምፓታይዝ በማድረግ የሚደግፉ ሁሉ የኢሚግሬሽን ቤኔፊቶችን ካለማግኘት ጨምሮ እነዛም ሰዎች ለህግ የሚቀርቡበት ሁኔታዎችን ያመቻቻሉ። ዋንስ አንድ ኦርጋናይዜሽን ፎሬን ቴሮሪስት ኦርጋናይዜሽን ወይም ታይር 1 ዴዚግኔሽን ውስጥ ከገባ ማለት ነው። ታይር 1 ዴዚግኔሽንን ኢቫሉዌት ያደርጋሉ፣ ሜጀርመንት ያስቀምጣሉ። ከዛ መጨረሻ ላይ ለፐብሊክ አናውንስ ያደርጋሉ። አንዳንድ ጊዜ ታይር 1 ውስጥ ያሉ ኦርጋናይዜሽኖች ከዴዚግኔሽናቸው የሚወጡበትን ጊዜ አለ። ግን ይሄን የሚያደርገው የኤግዚኪዩቲቭ ብራንቹ ነው፣ የአስፈጻሚው አካል የስቴት ዲፓርትመንት ነው። ሁለተኛው ካታጎሪ ታይር 2 የሚባለው ካታጎሪ ነው። ይሄ ቤት ትልቅ ነው ካታጎሪ ታይፑ። ብዙ ድርጅቶች እዚህ ካታጎሪ ውስጥ ይገባሉ። በተለይ ሚሊሻ ድርጅቶች፣ የአሜሪካን ኢንትረስት የሚጎዱ ከአሜሪካ ኢንትረስት ጋር የተያያዙ ተቋሞች ግን ደግሞ በታይር 1 ውስጥ የማይገቡ ኦርጋናይዜሽንን በጠቅላላ የአሜሪካ መንግስት ለቴሮሪስት ኦርጋናይዜሽን ዴዚግኔት ማያደርግባቸው የራሱ መንገዶች አሉት። አንደኛ ከአባሎቹ አንጻር፣ ሁለተኛ ዋንስ የቴሮሪስት ኦርጋናይዜሽን ብሎ ዴዚግኔት ከተደረገ በኋላ አንድ ኦርጋናይዜሽን ከዛ ኦርጋናይዜሽን ጋር ስፔሲፊካሊ ሃየር ኤግዚኪዩቲቭ ብራንች የሚፈቅድለት ግለሰብ ካልሆነ መገናኘት አይችልም ከአሜሪካ የገቨርንመንት ሴክተር አንጻር ማለት ነው። ስለዚህ እነዚህ ሚሊሻ ኦርጋናይዜሽኖችን በዛ ደረጃ ዴዚግኔት ታይር 1 ውስጥ ዴዚግኔት ማድረግ ተገቢ አይደለም ከነሱም የፕሮቶኮል ታይፕ አንጻር ማለት ነው እና ይሄ ብዙ ችግር የሚፈጥሩ በዓለም አቀፍ ደረጃ ግን ቤዚክሊ ታይር 1 እና ታይር 2 ከአሜሪካን ኢንትረስት ጋር የተያያዙ ናቸው ወይም ፎሬን ፖሊሲ ኢንትረስት የተያያዙ ማለት ነው። ለምሳሌ ታይር 1 ላይ አልቃይዳ ይገባል፣ ሂዝቦላ፣ ሐማስ፣ እነዚህ በቅርብ ሐማስ ገብተዋል። ታይር 2 ላይ በአብዛኛው የሚሊሻ ኦርጋናይዜሽኖች እስከ ሙስሊም ብራዘርሁድ እንደዚሁ ሙስሊም ብራዘርሁድ እነዚህ እስከተውታል። ልክ ከዚህ በፊት የግብፁን ለምሳሌ ራሱ የግብፁን ብራዘርሁድ ሙስሊም ብራዘርሁድን ታይር 1 ውስጥ አልከተቱት ሙሉን ማለት ነው እና ታይር 2 ላይ ነው ያለው እንደዚህ አይነት ኦርጋናይዜሽኖች እንደዚህ ምክንያቱም አባሎቻቸው ሆነው ራሱ አሜሪካ ውስጥ እንዲገቡ ሊፈቀድላቸው የሚችሉ ስለሚኖሩ ማለት ነው እና ታይር 2 ሰፋ ያለ ነው። ታይር 3 ማለት የዩኤስሲአይኤስ እና ዲኤችኤስ ለኢሚግሬሽን ፐርፐዝ አሰስ የሚያደርጉበት ኦርጋናይዜሽን ነው። እስከ 1991 ቲፒኤልኤፍ በዚህ ኦርጋናይዜሽን በዚህ ታይር ውስጥ ነበር የህዋት ማለት ነው። ቲፒኤልኤፍ ራሱ እስከ 1991 ድረስ ኢቭን ኢፍ አሜሪካ የምትቃወመውን አሜሪካ ማደግፈውን የሶሻሊስት ሬጅም ደርግን የሚቃወም እንደገና ደግሞ በትጥቅ ትግል የሚዋጋ ቢሆንም በፈጸማቸው አትሮሲቲዎች ምክንያት በትጥቅ ትግል ውስጥ ይሄ ታይር 3 ውስጥ ገብቶ ነበር ቲፒኤልኤፍ ራሱ ማለት ነው። በ2013 ነው የቲፒኤልኤፍን ዴዚግኔት የሚያደርገውን ዲስክሬሽነሪ ፓወር እንደገና ለዲኤችኤስ እና ለዩኤስሲአይኤስ የሰጡት። ምን ማለት ነው? ኢቭን ኢፍ የቲፒኤልኤፍ አባል ብትሆን እስከ 2013 ድረስ ብዙ የኢሚግሬሽን ቤኔፊቶችን ላታገኝ ትችል ነበር ኢንክሉዲንግ አሳይለም ማለት ነው። 2013 ላይ ግን ይሄን አላልተውታል። የዩኤስሲአይኤስ ኦፊሰሮች፣ ዲኤችኤስ እና የኢሚግሬሽን ዳኞች ኮንሲደር ሊያደርጓቸው የሚችሉ ስቴጆች አሉ ኢቭን ኢፍ አንድ ሰው የቲፒኤልኤፍ አባል ቢሆንም ማለት ነው። ስለዚህ እዚህ ታይር ውስጥ ነው አሁን ፋኖንም ዴዚግኔት አድርገው የምንመለከተው። ይሄ ኦፊሻል የሆነ ዴዚግኔሽን አይደለም ማለት የአሜሪካ
መንግስት የኤግዚኪቲቭ ብራንች ወጥቶ ይሄ ድርጅት ቴሮሪስት ነው የሚሉት አይደለም። ለአሰራር በአምነስቲ ኢንተርናሽናል በሂውማን ራይትስ ሪፖርቶች በዩኤን የተለያዩ ዘርፎች ውስጥ ያሉና በእነዚህ ኢንቨስቲጌሽኖች አትሮሲቲ ፈጽመዋል ተብሎ የሚባሉ ድርጅቶች በእነዚህ ውስጥ ሊገቡ ይችላሉ እና ኦፊሰሮቹ ጉግል ሰርች ሲያደርጉ ወይም ደግሞ ስለአንተ ሲያጣሩ ባክግራውንድ ሲመለከቱ የሚሊሻ ባክግራውንድ አለክ፣ የሚሊተሪ ትሬኒንግ ከወሰድክ ኦር እንደዚህ አይነት አትሮሲቲ ከፈጸሙ ድርጅቶች ጋር ኮኔክሽን ካለ ሊንክ ካለክ ሊመለከቱት ይችላሉ እና የአንተ ኮኔክሽን በምን አይል ሌቨል ነው? ኢቭን ኢፍ የፋኖ አባል ሆነ እንኳን የአንተ ኢንቮልቭመንት እስከምን ደረጃ ነው? እነዚህ በአምነስቲ ኢንተርናሽናልም ሆነ በተለያዩ ኢንተርናሽናል ኦርጋናይዜሽኖች ሪፖርት በተደረጉ ሂውማን ራይትስ አቢዩዝ ቫዮሌሽኖች ላይ አትሮሲቲዎች ላይ ዳይሬክት ኢንቮልቭመንት ላይ አለ ወይ? ኦር የአንተ አደረጃጀት ይሄን ፕላትፎርም ተጠቅመክ አምባገነን ያልከው መንግስት ከመዋጋት ሊሚት ነው ወይ? ሊሚቱ ጀስት መንግስት ላይ ያተኮረ እንጂ ንጹሃንን ሲቪሊያንን ያጠቃ አይደለም የሚለውን ነገር አሰስ ያደርጋሉ ማለት ነው። ታየር 3 ውስጥ ያሉ ድርጅቶች ማለት ነው። ስለዚህ ሁሉም ታየር 3 ውስጥ ያለ ኦርጋናይዜሽን አባል የሆኑ ሰዎች ሁሉ የቴሮሪስት ዲዚግኔሽን ውስጥ ገብተው ለኢሚግሬሽን ፐርፐስ ኢንአድሚሲብል አይሆኑም ማለት ነው። ስለዚህ ለምሳሌ አሁን የፋኖ አባል ጠበቃ ሙሉዓለም ሰለሞን የፋኖ አባል መሆኑን በምን ማረጋገጫ አግኝተው ነው? እንግዲህ እሱ ደጋፊ የሚለውና አባል የሚባለው ነገር መለየት አይችልም። በአሜሪካ የኢሚግሬሽን ጥሩ ጥያቄ ነው። ይሄ በጣም ጥሩ ጥያቄ ነው። የሰለሞን ኬዝ ትንሽ ስፔሻል ያደርገዋል። ጀስት ከፋኖ አንጻር ብቻ አይደለም። በፌብሩዋሪ 2022 ላይ ሰለሞን ላይ በዋናነት ትኩረት አድርገው ሜል ኤንድ ጋርዲያን ወደ 4 ጋዜጠኞች ሪፖርት ሰርተው ነበር። እንግዲህ ከዛ በኋላም በትግራይ ጄኖሳይድ ላይ የሚሰሩ ሰዎች የሰለሞንና ሰለሞንን የመሰሉ ሰዎችን የሚለጥፏቸውን የሶሻል ሚዲያ ፖስቶችን በስነስርዓት ይዘዋቸው ነበር እና ይህን ፐብሊክ አድርገውታል እና ለተለያየ ኢንተርናሽናል ኦርጋናይዜሽኖች ለትግራይ ጄኖሳይድ ላይ ለሚሰሩ ድርጅቶች ኤክስፖዝድ አድርገውታል እና ሰለሞን አኪሙሌትድ የሆነ በደንብ ዶክመንትድ የሆነ የሶሻል ሚዲያ ፖስቶቹ ሪጅስተርድ ሆነዋል በ2021 and 2022 ማለት ነው። ስለዚህ ሞስት ላይክሊ ፍርድ ቤት ላይ ሲሄድ እንግዲህ ሰለሞን የዛሬ 2 ዓመት አካባቢ ወደ አሜሪካ የመጣ ነው። እኔ በእኔ ግምት ከሱ አልሰማው በድንበር የመጣ ይመስለኛል በድንበር በኩል። ስለዚህ መጀመሪያ አሳይለሙን የሚመለከትለት የኢሚግሬሽን ፍርድ ቤት ነው ማለት ነው። የኢሚግሬሽን ፍርድ ቤት ላይ አሳይለም ማለፍ ራሱ በጣም ከባድ ነገር ነው። ምክንያቱም አንደኛ ድንበር አቋርጦ የገባው ዶክመንት የለም። ስለዚህ ዲፌንድ ነው እያደረክ ያለው። የመንግስት ሰዎች አንተን ሰስፒሽየስ አድርገው ነው የሚመለከቱት። ቪዛ አግኝተህ አልገባም፣ ባክግራውንድ ቼክ ተደርገህ አልገባም። ራስን ፕሩቭ ለማድረግ የምትሄድበት ርቀት በጣም ረዥም። ንጹህ ነኝ፣ የመንግስት ወይም ከመንግስት ጋር የተያዙ ኃይሎች አሳደውኝ ነው፣ ለዛ ነው ይሄን መንገድ መርጬ የገባሁት ብለህ ለማስረዳት ብዙ ርቀት ይላል። እሱ ብቻ ሳይሆን ዳኞቹም የመንግስት አተርኒዎችም ስለአንተ ያላቸው ግምት ኔጌቲቭ ነው። ምክንያቱም ምንም ያውቁት ነገር የለም። ለመከልከል ሰበብ ምክንያት ነው የሚፈልጉት ማለት ነው። ለመከልከል ሰበብ ነው የሚፈልጉት። ዴፊኒትሊ በዛ ፕላትፎርም ውስጥ ነው እንግዲህ አሳይለም የሚታየው ማለት ነው። በጣም ጠባብ ነው። ትንንሽ እንከኖች እንኳን የማስከልከል አቅማቸው ከፍተኛ ነው። ስለዚህ ሰለሞን ፕሮባብሊ ከጠበቃው ጋር ሲሄድ የዲኤችኤስ ጠበቆች ይዘው የቀረቡት ክርክር ይሄ ነው። ምናልባት ሰለሞን በደንብ አልተዘጋጀበትም። ምናልባት እነዚህ እንደውም እሱ ሶሻል ሚዲያው ምናልባት የኔ ግምት ፖዚቲቭ ሮል ይኖረዋል ብሎ ነው ሊያስብ የሚችለው። እስከ 100,000 ተከታዮች ያሉት በደንብ ፖለቲካሊ አክቲቭ የሆነ ሶሻል ሚዲያ፣ እነሱ ግን ቴብሉን ወደ ራሳቸው ነው ተርን ያደረጉት። በዚህ ሌቨል ተዘጋጅቶ የሚገባበትና ለዛም በስነስርዓት የመለሰ ይህን ማብራሪያ የሰጠ አይመስለኝም። አድርገው ሊሆን ይችላል ግን አይ ዶንት ቲንክ ሶ። ምክንያቱም እነዚህ ኬዞች በሱ ላይ የቀረቡት ይህን ያህል ስትሮንግ አይደሉ። ይህን በስነስርዓት ማስረዳት፣ ኮንቴክስቱን ማሳየት በጣም ይቻል ነበር የሚል እምነት አለ። አፒል ለማድረግም ፍላጎት እንዳልነበረው እና የዳኛውን ውሳኔ ተቀብሎ ሪፖርት እንደተደረገ ነው እሱም ለዛ ሀበሻ በሰጠው መግለጫ ለመረዳት የቻልኩት ማለት ነው። በዚህ ባክግራውንድ ውስጥ በዚህ ኮንቴክስት ውስጥ ማየት ጥሩ ነው የሰለሞንን ኬዝ እና ብዙ የሚያስበረግግ ሲቹዌሽን አይደለም። ለምሳሌ ይሄን ለምንድን ነው የምለው? ባክግራውንድ ቼክ አልፎ በአግባቡ አሜሪካ ውስጥ የሴኩሪቲ ትሬት ሳይሆን ክሊር ሆኖ የገባ ሰው ግሪን ካርድ ወይም ሲቲዝንሽፕ ላይ ያለ ሰው እነዚህ ድርጅቶች ጋር ኮኔክሽን ቢኖረው እንኳን ለአሜሪካ መንግስት ስጋት ላይሆን ይችላል።
ምክንያቱም የሱ ኮኔክሽን የሱ ኮንትሪቢሽን ስፔሲፊክሊ አምባገነን መንግስትን ከማስወገድ አንጻር እንጂ ይሄ ሲቪሊያን ላይ ካለ ጉዳት ሲቪሊያን ላይ ከሚደርስ አትሮሲቲ እና አቢዩዝ ጋር ቫዮሌሽን ጋር የተያያዘ ላይሆን እንደሚችል ያንን የማስረዳት አቅሙ ክብደቱ ይኖረዋል። ስቲል ግን ሁል ጊዜ ቅድም እንዳልኩ እነዚህ ሰዎች አፍሪካን የሚያዩት አጠቃላይ ኢትዮጵያን የሚመለከቱት በሙቪ ሌንስ ነው እና ፓራሚሊተሪ ኃይሎች የታጠቁ ኃይሎች በሙቪ ውስጥ ወይም ደግሞ አፍሪካ ውስጥ በምሰማቸው ሪፖርቶች ምን ሲፈጽሙ ነው የምታየው? አብዛኛው ከመንግስት ጋር ብቻ ሲዋጉ አይደለም፣ ሄደው ሲቪሊያን ሲገሉ፣ ሴቶችን ሲያጠቁ። የነዚህ አባል ላይ ብለህ ስትመጣ ሚሊተሪ ትሬኒንግ ወስጃለሁ ብለህ ስትመጣ እነሱ ኃይል ላይ የሚደቀነው አሳይለም ብቻ ፕሮቴክሽን ፈልገ እንዳልመጣ ይልቁንስ አገር ውስጥ የክሪሚናል ቫዮሌሽን ፈጽመ ሂውማን ራይት ቫዮሌሽን ፈጽመ አምልጠህ እንደመጣም ሊያስቡ ይችላሉ። ያን አንተ ንጹህ እንደሆንክ ፕሩቭ ማድረጊያው መንገድ በጣም ነው የሚርቅብና ከዛ ሌንስ መመልከት የተሻለ ነው። እንደው ጠበቃ ሙሉዓለም እነዚህ ሶስቱ ደረጃዎች በተለይ አሁን ሰውን ያወዛገበው አንድም ይሄ የፋኖ ወደ ሽብርተኝነት መዝገብ ውስጥ ገብቷል። ስለዚህ ከዚህ በኋላ የፋኖን ትግል መደገፍ ሽብርተኝነት ተደርጎ ይወሰዳል በሚል ይህንን እንግዲህ በደንብ መረጃውን እያዛቡ ያቀረቡት ደግሞ የትግራይ በተለይ የህወሓት ደጋፊዎች፣ በዚህ በኩል ደግሞ የብልጽግና ደጋፊዎች ናቸው። በዋናነት ውጭ ያለው ማህበረሰብ ፋኖን የሚደግፈውን እንደዚሁ በፍርሃት ቆፈን ውስጥ እንዲገባና እጁን እንዲሰበስብ ለማድረግ ነው። ግን እንደው በግልጽ ቀደም ሲል በደንብ አብራርተዋል። በዛ በሻ ላይም የሰጠውን እንደው ተመልክቼዋለሁ። ይሄ ነገር ለኢሚግሬሽን ፐርፐዝ ለኢሚግሬሽን አገልግሎት ብቻ እንጂ ከዛ ያለፈ ምንም አይነት ተጽዕኖ የሚፈጥር አይደለም ብለን መደምደም እንችላለን። እስከ 1991 ድረስ ቲፒኤልኤፍ በዚህ ታይር 3 ውስጥ ገብቷል። እንግዲህ እስከ 1991 በጣም ጥልቅ ግንኙነት ከቲፒኤልኤፍ ጋር ከመሰረቱ ሀገሮች መካከል አሜሪካ እንደሆነ እና እሱ ብቻ አይደለም የቲፒኤልኤፍን ዋና ኃላፊ ፕራይም ሚኒስተር መለስ ዜናዊንም በትልቅ ሰዓት ድረስ እዚህ እየጋበዙ እንደገና እዛ የሲአይኤ አካላት የመንግስት የደህንነት አካላት የስቴት ዲፓርትመንት አካላት ሄደው እያናገሩት ነበር። በብዙ መንገድ መጨረሻ ላይ ሳፖርት አድርገዋቸዋል። ኢቨን ታየር 3 ላይ እንኳን አስቀምጠዋቸው ማለት ነው። ስለዚህ ታየር 3 ላይ የተቀመጠ አካል የአሜሪካ መንግስት አልፈልገውም የሚል ዴዚግኔሽን ውስጥ አስቀምጦታል ማለት አይደለም ፈጽሞ። ምናልባት ይሄን አካል በኋላ እንደውም ሊረዳውም ወደ ስልጣን ሊያመጣውም ይችላል፣ ልክ ቲፒኤልኤፍን እንዳደረገ ማለት ነው። እና ምንም አይነት የኢንተርናሽናል የፎሬን ፖሊሲ ዳይሬክሽን የሚያሳይ አይደለም። ኦንሊ ቲንግ ታየር 3 የሚያሳየው ኢንተርናሽናሊ ዶክመንትድ የሆኑ በኢንተርናሽናል ተቋሞች እንዳንድ አቢዩዞች ፈጽመዋል ማለት ነው። የድርጅት ወይም እዚህ ድርጅት ውስጥ አባል የሆኑ የዚህ ድርጅት አካል የሆኑ ሰዎች ሲቪሊያን ላይ አላስፈላጊ የሆነ ከመጠን ያለፈ ጉዳቶችን ይፈጽማሉ። እነዚህ ዶክመንትድ ሆነዋል። ስለዚህ ከነዚህ ጋር ግንኙነት እንደሌለው አንድ ሰው በኢሚግሬሽን ሂደት ውስጥ ያለ ሰው ማስረዳት ወይም የማስረዳት ሸክም አለበት ማለት ነው እንጂ ይሄ የሚያሳየን ጠበቃ ሙሉዓለም ሰለሞንን ጉዳይ እናምጣውና እንግዲህ ሰለሞን በሀገር ውስጥ ካለው አገዛዝ ጋር የተለያዩ እንቅስቃሴዎችን በማድረግ ምናልባት ለህይወቱ አስጊ የሆነ ነገር ሊፈጠርበት ይችላል። ምክንያቱም አሁን ያለውን አገዛዝ አጥብቆ የሚቃወም እንደሆነ በተለያዩ እንቅስቃሴዎች እናውቃለን። ስለዚህ ወደዛ እንዲባረር ወይም ደግሞ ዲፖርት እንዲደረግ መወሰን ተገቢ ነው። ከአሜሪካ አንጻር እንዲህ አይነቱን ለህይወቱ አደጋ ወደሚጥል ሀገር ዲፖርት መደረጉን እንዴት ማየት ይቻላል? ይሄ በራሱ ፍቃድ የተደረገ ነው? ምክንያቱም ወደዛ መሄድ አደጋ አለው። ሆነም ቀረም አሁን ያለበትንም ሁኔታ አናውቅም። ምን ማለት ይቻላል እዚህ ላይ? ፍርድ ቤቱን ነው የጠበቃው በተለይ በዚህ የእሱን ሪፕሬዘንት ያደረገው ጠበቃ እሱም ስለ ፍርድ ቤት ሂደቱ ምን እንደሚመስል መናገር መቻል ይኖርበታል። እኔ ለምሳሌ የትራምፕ አድሚኒስትሬሽን እንደመጣ ተመሳሳይ ኬዞች ነበሩብን እና ኢቨን ኢፍ ክላይንቶቻችን የፋኖ አባል አይደለንም ብለው ቢገልጹም የዲኤችኤስ ጠበቆች ይሄን እንደ ክርክር ያመጡ ነበር። ለምንድን ነው የሚያመጡት? ምክንያቱም የዲኤችኤስ አላማው አንተ ጠበቃ አሳይለም እንዳይሰጥክ ነው። ስለዚህ ኤኒ ካይንድስ ኦፍ መረጃዎች አንተ ላይ ያሉትን ያመጣል። አንተ ነው ያን ዲፌንድ የማድረግ ወይም ደግሞ ያለ ፍርድ ቤቱ የማስረዳት አንተ ከዛ አይነት አትሮሲቲዎች ጋር የሚያገናኝ ነገር እንደሌለክ ቲፒክሊ የኢትዮጵያን መንግስት ብቻ እንደምትቃወም ከዛ አንጻር ያሉትን ግፎች እንደምታጋልጥ የማሳየት ሸክም አንተ ላይ ያለ። አሁን እየሰማን ያለ ነው የመንግስትን ናሬቲቭ ነው። መንግስት ይህን ናሬት የሚያደርግበት መንገድ ደግሞ ከራሱ ኢንትረስት አንጻር ነው። የራሱ ኢንትረስት
በድንበር የሚገቡ ሰዎች አሳይለም እንዳያገኙ ነው። ይሄ ወይም ዲፌንሲቭ አሳይለም ያሉ ሰዎች ኦልሬዲ አሳይለማቸው እንዲከለከል ነው ፑሽ የሚያደርገው እና ከዛ ሌንስ መመልከት ጥሩ ነው። እንዳልከው እውነትህን ነው። አትሊስት እንደው ለአሳይለም ብቁ ባይሆን አሁን ከተፈጸመው እስከሱ ካለ የሶሻል ሚዲያ ኢንቮልቭመንት አንጻር ለዊዝሆልዲንግ ኤንድ ለካት ፕሮቴክሽን የሰለሞን ቦጋለ ኬዝ በጣም ጥሩ ነው ብዬ ነው ማምነው። ምክንያቱም በጣም ሰፊ የሆነ ፕሮቴክሽን ፎሎወር ያለው ነው ፌስቡክ ላይ። ኢንቮልቭመንቱ ፖለቲክስ ላይ አግሬሲቭ ነው። የኢትዮጵያ መንግስት ይቃወማል። የኢትዮጵያ መንግስት አይደለም በዚህ ደረጃ ፋኖን ደግፈም ይቅርና ወይም ደግሞ አማራ ላይ የሚፈጽሙትን ግፎችን አጋልጠ ይቅርና እንደው በቀላሉ የሚገምታቸውን የሚጠረጥራቸውን ሰዎች እኮ የሚያስር በጣም በአሰቃቂ ሁኔታ የሚይዝ ነው። በዚህ ሁኔታ ውስጥ ለእሱ ኢትዮጵያ መሄድ አስጊ ነው። እንግዲህ ሰለሞንን ፕሮባብሊ ኔክስት ዋን መንዝ ሁለት መንዝ ምንም ላያደርጉት ይችላሉ፣ ግን ከዛ በኋላ ብዙ አደጋ ሊመጣበት ይችላል ህይወቱ ላይ ነው። በዚህ ሲቹዌሽን ውስጥ ለምን መሄድ እንደመረጠ አላቅም። ለምን የፍርድ ቤቱን ውሳኔ ይግባኝ ለማለት እንዳልወደደ ምናልባት አሁን ያለውን የኢሚግሬሽን ሁኔታ ተመልክቶ ዲቴንሽን ሴንተር ውስጥ ከምቆይ እንግሊዝ ላይ የኖረ ሰው ነው። ሌሎች ሀገሮችም ኤክስፖዠር እንዳለው ተናግሯል። በዚህ ሁኔታ ውስጥ እዚህ ያለው የዲቴንሽን ሴንተር ውስጥ ለመቆየት ፍላጎት ባለማሳየቱ ሊሆን ይችላል። ወይም ደግሞ በኢሚግሬሽን ኮርቱ ላይ በቂ ዲፌንስ ማቅረብ አልቻሉም ይሆናል። ሰርፕራይዝድ ሆነዋል። ይሄ ነገር ይመጣል ብለው አልጠበቁም ይሆናል እሱም ሆነ ጠበቃው። ለዚህ እዛ ጋር ብዙ የተበላሹ የክርክር ሂደቶች ገጥሟቸው ሊሆን ይችላል ብዬ አስባለሁ። ምክንያቱም አንዳንዴ ቢ ሰርፕራይዝድ 2021 ላይ የተፈጸመ ነገር ነው። 2022 እሱ ላስት 2 years ነው አሜሪካ ውስጥ የገባው። ብዙ የእሱ የአሳይለም ትኩረት አሁን ላይ በአማራ ክልል እየተፈጸመ ያለው አትሮሲቲ ሊሆን ይችላል። ለዚህ የተዘጋጀውን ኬዙን ከዛ አንጻር ነው እና መንግስት መጥቶ ዲፌንድ ያደርገዋል ብሎ የሚያስበው የሚከራከራል ብሎ የሚያስበው ከዚህ ከላስት 2 years ጀምሮ ያሉትን ነው። እነሱ ግን ወደኋላ ሄደው 4 ዓመት በትግራይ ጦርነት ጊዜ የነበሩትን ኬዞች ሁሉ ነው ይዘው የመጡትና ለዛ ሬዲ ባለመሆናቸው የመጣ የአሳይለም ኮርት ውሳኔ ሊሆን ይችላል። በተመሳሳይ በሰለሞን ቦጋለ አይነት ሲቹዌሽን ውስጥ ሆነው ወይም ደግሞ ምናልባት ከሱም በበለጠ የመንግስት ባለስልጣን ሆነው እንኳን አሳይለም የሚያገኙ ሰዎች አሉ። መንግስትን ትተው እንደ ድሮ የፈጸሟቸው ግፎች እንኳን እያሉ ማለት ነው ማለት ዶክመንትድ የሆኑ ግፎች እያሉ ግን ወደ ኢትዮጵያ ቢላኩ ወይም ወደ መጡበት ሀገር ቢላኩ አደጋ ስለሚገጥማቸው እዚህ ሀገር የተለያየ ፕሮቴክሽን ይሰጣቸዋል። አንደኛው ምሳሌ በደርግ ሰዓት የደርግ ባለስልጣን የነበረ እንግዲህ ከኔ ጋር በሆነ ደረጃ በኮኔክሽን ስላለው ስሙን መግለጥ አልችልም፣ ዲናቹራላይዝ ተደርጓል እና ዋንስ ዲናቹራላይዝ ካደረጉት በኋላ ምክንያቱም እነዚህ ኢንፎርሜሽኖች ደብቆ ነበር። ዜግነቱን ከለከሉት ማለት ነው። ልክ ነው። ዜጋ ሆኖ የደርግ አባል መሆኑን የሶሻሊስት ፓርቲ አባል መሆኑን በዛ ጊዜ ከተፈጸሙ ግፎች ጋር በሆነ መጠን ግንኙነት እንዳለው አልገለጠም ነበር። ቢያንስ ቢገልጥና በሆነ ደረጃ ያን ኦፕን ቢያደርገው ኖሮ የተሻለ ሊሆን ይችል ነበር፣ እነሱ አት ኤንድ ኦፍ ዘ ዴይ ስለሚደርሱበት ማለት ነው። ከዛ ዲናቹራላይዝ ካደረጉት ወይም ዜግነቱን ከቀሙት በኋላ ወደ ኢትዮጵያ ያላኩት። ምክንያቱም ኢትዮጵያ ቢላክ የኢትዮጵያ መንግስት ፍትህ እንደማይሰጠው ፖለቲካል የሆነ ዲሲሽን እንደሚወሰንበት ስለተናገረው የአሳይለም ኬዙ እንዲታይለት ፈቅደውለታል። እና እንደዚህ አይነት ፕሮሲዲንጎች አሉ። ኢቨን ኢፍ ዶክመንትድ የሆኑ ነገሮች እንኳን ኖረውብን የሰለሞን ቦጋለ ማክሲመም ጥፋት ሲምፓታይዘር መሆኑ ነው በሶሻል ሚዲያ መግለጹ። ይሄ ኦፍኮርስ ይሄ ወንጀል ነው። ለምሳሌ ትግራዮችን ነው ማነሳለ በዋት ጊዜ የተነሳው ሲቪሊያን ላይ የምታነሳቸው ድምፆች ወይም ደግሞ ሲቪሊያን እንዲጠቁ የምታደርጋቸው ቅስቀሳዎች በአሜሪካ ሕግ በሆነ ደረጃ ኃላፊነት ውስጥ ሊከቱክ ይችላሉ። ግን ይሄ የኃላፊነት ደረጃ በጣም ሎወር ራንክ ነው። ምክንያቱም ያንተ ኢንቮልቭመንት ፕራክቲካሊ መሳሪያ አንስተክ ሄደህ ተዋግተህ የጨፈጨፍከው ነገር የለም። በሶሻል ሚዲያ ያደረግከው ኢንቮልቭመንት ነው እና አሜሪካ ውስጥ እንደምትመለከተው የፈርስት አሜንድመንት ፕሮቴክሽን በጣም ትልቅ ነው። ስለዚህ ለምሳሌ ሙስሊሞችን ጠራርገን ከአሜሪካ እናውጣ የሚሉ ሰዎችን በየቀኑ ትሰማለህ ሶሻል ሚዲያ ላይ ራይት ሙስሊሞች መውጣት አለባቸው፣ መታሰር አለባቸው የሚሉ ማለት ነው። ይሄ በሆነ መጠን ጽንፈኝነትን ሊያበረታታና ሰዎችን ወደ አመፅ ሊገፋ ይችላል። ግን የፈርስት አሜንድመንት ፕሮቴክሽን ስላላቸው ነው የሚናገሩት። ስለዚህ አንዳንዴ ሶሻል ሚዲያ ላይ የምንለጥፋቸው ፖስቶች የፕሮቴክሽን ከዚህ የፈርስት አሜንድመንት ፕሮቴክሽን ጋር የሚነሳን አይደለም ወይም አለን ስቲል እስካሁን ድረስ ማለት ነው። ግን ኢሚግሬሽን ውስጥ ስትገባ እነሱ በተለይ
የሴኩሪቲ ቤቲንግ ፕሮሰስ ውስጥ ካላለፍክ፣ በድንበር የመጣ ከሆንክ፣ ማንነትን በደንብ ማያውቁ ከሆነ ስጋት ነው የሚጭርባቸው እነዚህ ነገሮች። ምክንያቱም አንተኔ ማስረዳት ሸክም ያለ እንተነ ከነዚህ ጋር ያለህን ኮንቴክስት የጻፍካቸው ነገሮች ሬዲ እነሱ እንደተረዱትና እንዳነበቡት እንዳልሆነ የማስረዳት ሸክሙ የሚወድቀው አንተ ላይ ነው። ምክንያቱም አያውቁም። ኦሎፌሰንን ያለ ዶክመንት ራስን አሜሪካ ምድር ላይ ያገኘ ሰው ነው። ከዛ ፖይንት ካላየ ነው ትንሽ ልንሸበር እንችላለን ማለት ነው። እንደው ጠበቃ ሙሉዓለም ምናልባት ይሄ የፋኖን ትግል በዚህ በአሜሪካም በተለያዩ የዓለም ክፍሎች የሚደግፉ ይሄ ሰላማዊ ዜጎች ላይ የሚደረገውን ጭፍጨፋ እንዲቀጣጠል ወይም ደግሞ እንዲፈጸም ሳይሆን ሰው ለነጻነቱ በተለይ ፋኖን ትግል በተለያየ መልኩ የሚደግፉ አሉ። ለነሱ ስጋት ይሆናል እንዲህ አይነቱ እርምጃ ሰለሞን ላይ የተወሰደው ነገር? እንደ ስጋት ከሚያደርጉት ነገር መብታቸውን ነጻነታቸውን በመጠቀም ለዛ ህዝብ ድምፅ ከመሆን የሚያግዳቸው ወይም ደግሞ ሊያስፈራቸው የሚችል ነገር አለ? እንደው በዚህ አጋጣሚ የአሳይለም ፕሮቴክሽን ዓላማው እንደነዚህ አይነት ሰዎች እንዲኖሩ ነው። አሳይለም በዋናነት የሚሰጠው መንግስት የሚያደርሰው ነው ወይም ከመንግስት ጋር የተያያዙ ኃይሎች በማህበረሰብ ላይ የሚያደርሱትን ግፍ፣ አትሮሲቲስ፣ ሂውማን ራይትስ ቫዮሌሽኖችን የሚያጋልጡ ሰዎች ማጋለጣቸውን እንዲቀጥሉ እንደዚህ አይነት ፕሮቴክሽን በአሜሪካ ውስጥ ሴኩሪቲ እንዲሰማቸው ወይም ደግሞ ከአሜሪካ ጋር ተመሳሳይ የዲሞክራሲና የህግ ስርዓት ያላቸው ሀገሮች ላይ ሆነው ሰላም ተሰምቷቸው ሀገራቸው ውስጥ አሜሪካ ላይ እንደተመለከቱት ወይም ደግሞ ያደጉ ሀገሮች ላይ እንደተመለከቱት ያለ ዲሞክራሲ እንዲመጣ ነው። እና ስቲል አሳይለም አለ። አሳይለም አልተቋረጠም። ለእነዚህ ሰዎች ነው በዋናነት አሳይለም የሚሰጠው የሚያስፈልገውም ያለውም ህጉ ማለት ነው። የአሜሪካ መንግስት ለምሳሌ በቀላሉ አንድ ምሳሌ መጥቀስ ይቻላል። የኢራን ኳስ ተጫዋቾች አውስትራሊያ ላይ ተቃውሟቸውን አሰምተው ነበር። የአውስትራሊያ መንግስት በጣም ጥብቅ የሆነ የአሳይለም ኤንድ የሪፊጂ ፕሮቴክሽን ያለው እዛ አሳይለም ማግኘት ሪፊጂ ማግኘት እጅግ ከባድ ነው። ስለዚህ እነዚህ ሰዎች አደጋ ውስጥ ሊወድቁ ነው የሚለውን ዜና የትራምፕ አድሚኒስትሬሽን ሲሰማ የአውስትራሊያን ፕራይም ሚኒስተር ነው ያናገረው። እናንተ ማትሰጧቸው ከሆነ ቀጥታ ወደ አሜሪካ ላውቃቸው፣ እኛ እንሰጣቸዋለን። ምክንያቱም አንደኛ የኢራን መንግስት ጨፍጫፊ ነው ይታወቃል። ሁለተኛ እነዚህ ሰዎች ዲሞክራሲ ለማምጣት ነው እየታገሉ ያሉት። ጽንፈኛ የሙስሊም ኃይልን እየተቃወሙ ነው ያሉት። ስለዚህ ለዲሞክራሲ፣ ለሰብአዊ መብት፣ ለሴቶች መብት ነው የሚታገሉት እና ስቲል የአሜሪካ መንግስት ለእንደዚህ አይነት ትግል ለቆሙ ሰዎች፣ ይሄን ትግላቸውን ለሚያሰሙ ሰዎች ፕሮቴክሽን እንደሚሰጥ ያሳየበት ሁኔታ ነው። የተለወጠ ህግ የለም። ኢትዮጵያኖችን በዚህ ማዕቀፍ ውስጥ ነው የሚወድቁት ማለት ነው። አስሎንጋስ ግልጽ የሆነ የተቃውሞ ሂደት እስካላቸው ድረስ ማለትም ግፍ ውስጥ እስካልተሳተፉ ድረስ ወይም ደግሞ የአሜሪካን ናሽናል ኢንትረስት የሚጎዳ ሲቪሊያንን የሚጎዳ እንቅስቃሴ ውስጥ እስካልገቡ ድረስ አቋማቸው በግልጽ መንግስት ላይ ታርጌት ያደረገ አገራቸው ሰላም፣ ዲሞክራሲ፣ ፍትህ እንዲመጣ አስበው እስከሰሩ ድረስ የሚያስፈራቸው የሚያሰጋቸው ነገር የለም። እንደውም ይሄ አሜሪካ ውስጥ ፕሮቴክሽን እንዲሰጣቸው ማሳያው ነው። እኔ እንደውም በአብዛኛው ክላይንቶች የሚመክራቸው ይሄ ነው። ኦኬ ፖለቲካሊ የኢትዮጵያ መንግስት ያጠቃቸዋል፣ ያስፈራቸዋል፣ ዘን ቢ አክቲቭ፣ ፖለቲካሊ አክቲቭ ነው። ያን ነው ማሳየት የምትችሉት። አክቲቭ ካልሆናችሁ ክሌም እያደረጋችሁ ያለው ነገር እንዴት እውነት እንደሆነ ማሳመን ትችላላችሁ። ኦሎፌሰደን ኢትዮጵያ ውስጥ ያሳደደን መንግስት ጥለህ ወጥተህ አሜሪካ ውስጥ ስትመጣ ነን ፖለቲካል አትሆንም፣ ነፃ የሆነ ሲቪሊያን ላይፍ አትኖሩም። ምክንያቱም ያሳደደ መንግስት እስካሁን ኮንሰርን ያደርጋል የሀገር ሁኔታ። ያንን ማሳየት ይኖርባል። እንደውም ለአሳይለም ፕሮቴክሽን ማስገኛ አንዱ ማስረጃ ነው የሚሆነው ይህን እንቅስቃሴ ውስጥ መግባትና መሳተፍ ማለት ነው። ኦፍኮርስ ይሄ እንቅስቃሴ በተቻለ መጠን ከአመፅ ጋር የተያያዘ ሲሆን ስጋት ይፈጥራል። አመፅን የሚደግፍ ሲሆን ስጋት ይፈጥራል። ምክንያቱም ብዙ ጊዜ የአመፅ ትግሎችን መንገዳቸውን የምትመለከት ከሆነ ሲቪሊያንን የማጥቃት ቴንደንስ ያላቸው እና ያን ቀጭን መንገድ በአግባቡ ማለፍ ጥሩ ነው። ያንን መጠበቅ ያንን ጠበቃ ሙሉዓለም እንግዲህ ኢትዮጵያ ውስጥ ያለውን ሁኔታ ያው ከህግ ባለሙያ ከዛ ውጭ ወጥተህ ስለ ፖለቲካ ትንታኔ እንድትሰጠን አይደለም። ኢትዮጵያ ውስጥ ባለው ሁኔታ ሁሉም ነገር ዝግ የሆነበት መናገር፣ መጻፍ፣ መንቀሳቀስ፣ የፖለቲካ እንቅስቃሴ ማድረግ ምንም የማይቻልበት ነው። ምርጫ አጥተው ብረት ያነሱ ወገኖች አሉ። እንግዲህ በዚህ በትግል ውስጥ በሚቆዩበት ጊዜ የሚፈጠሩ ነገሮች አሉ። በተቻለ አቅም ያው የፋኖን ትግል በአንድም ይሁን በሌላ ስለምንደግፍ አይደለም፣ ግን መረጃዎችም እንደሚያሳዩት በተቻለ አቅም ከተሞችም ገብተው ባንክም ሆነ ሌሎች የሲቪል ተቋማትን በተመለከተ ጥንቃቄ የሚያደርጉ ናቸው። በአንዳንድ ነገሮች ቢወነጀሉም ነገር ግን ባለው ሁኔታ በአጠቃላይ ሀገር ውስጥ ባለው እንቅስቃሴ ውስጥ የፋኖ ትግል በተወሰነ ደረጃ የህዝቡን ጥቅምና የሰላማዊ
ዜጎችን ህይወት እንደው ጉዳት ላይ በማይጥል መልኩ የሚከናወን እንደሆነ ነው የምናውቀው። ለማንኛውም አሁን ኢትዮጵያውያን እዚህ እንግዲህ አሳይለም መንገድ ላይ አሉ ገና ጉዳያቸው ያላለቀም ጉዳያቸው አልቆ ደግሞ ግሪን ካርድ ያገኙም አሉ ዜጋም የሚሆኑ አሉ። ለእንደዚህ እንደው የጥንቃቄ መልእክት አለ። እንግዲህ ፋኖ አልተፈረጀም። አሁን ከማብራሪያክም ከብዙ ነገሮች የተረዳ ነው በሽብርተኝነት አልተፈረጀም። ነገር ግን ለፖለቲካ ጥገኝነት ጥያቄ ሂደት ውስጥ ለገባ ሰው ግን እንዲህ አይነቱ እንቅስቃሴ ውስጥ መግባት የተወሰነ ጥያቄ ሊያመጣበት ይችላልና እንደው በተወሰነ መልኩ ጥንቃቄ እንዲያደርግ ነው። እንደው ከዚህ አንፃር እንደው እንደ ምክር የምትሰጠው ኢትዮጵያውያን ይሄን ቢያደርጉ ባያደርጉ የምትለው ነገር ካለ? እንዳየው እንግዲህ መጀመሪያም እንዳልኩት ታየር 3 ላይ ያለ ኦርጋናይዜሽን ኦፊሰሮቹ ነው ገብተው ኬዝን ስታቀርብ ከዛ ድርጅት አንጻር ይመለከታሉ። ስለዚህ ሁል ጊዜ ክሊር የሆነ ላይን ማስመር ጥሩ ነው። ፋኖን የሚደግፉ ሰዎች የአሜሪካ መንግስት በዚህ ደረጃ እንዳይረዳኝ እንቅስቃሴ ኤክስፕሌን ማድረግ አልቻላለብኝ። የኔ ኢንቮልቭመንት ይሄን ይመስላል። የኔ ኢንቮልቭመንት ምንም አይነት የሲቪሊያን አታኮችን የሚቃወም ነው። አንተ አሁን ኤክስፕሌን እንዳረከው ማለት ነው። በዚህ አይነት እንቅስቃሴ ውስጥም ያለውት አጠቃላይ የሰላም መንገዶች ስለተዘጉ ነው። ምንም አይነት አማራጭ ስላጣ ነው። ምንም አይነት አማራጭ በታጣበት ሁኔታ ደግሞ ይሄው አሜሪካ እንኳን እንደዚህ አይነት እንቅስቃሴዎችን ሳፖርት ያደረገችበት ታሪካዊ ሂደቶች አሉ፣ ታሪካዊ ወቅቶች አሉ። እንግዲህ የኢራን ሲቹዌሽን ማለት ነው። እንደዚህም የማስረዳት ሸክም ሁል ጊዜ ይኖርብናል። ያን እስካረግን ድረስ አሳይለማችንም ሆነ ሌሎች አፕሊኬሽናችን ችግር የሚገጥምበት ሁኔታ አይኖርም። ግን ያን የማድረግ በርደን እንዳለብን ማወቅ ያስፈልጋል። በ2025 2026 የትራምፕ አድሚኒስትሬሽን አንድ ከወሰዳቸው ጥብቅ እርምጃዎች ማህበራዊ ሚዲያዎቻችንን ሊጎበኙ ይችላሉ፣ ሊያዩ ይችላሉ። ስለዚህ እዛ ላይ ገብተው የተለየ የሆነ አሉታዊ የሆነ አረዳድ ሊያድርባቸው የሚችል ከሆነ ያን ግምት ካለ ለዛ መዘጋጀት ኤክስፕሌን ለማድረግ ኢቭን እንኳን ሳይጠይቁን ኤክስፕሌን ማድረግ የተሻለ ነው። በጽሁፍ ልናቀርብ እንችላለን ያን ኤክስፕሌኔሽናችንን፣ ወይም ደግሞ እንደ ኤግዚቢት አድርገን ኢቭን ማህበራዊ ሚዲያችንን እንደ ኤግዚቢት አድርገን ዶክመንት አስገብተን እነዚህ ማለት ይሄ ነው፣ ኢንተርፕሪቴሽኑ ይሄ ነው፣ በዚህ ኮንቴክስት ነው ልትረዱት የሚገባው እስካለን ድረስ ብዙ ችግር የሚገጥመን አይመስለኝም። እንግዲህ ጠበቃ ሙሉዓለም ጌታቸው እውነት ለመናገር በአስቸኳይ ጥሪ አድርጌልህ ይህንን ማብራሪያ በመስጠት በጣም ነው የምናመሰግነው። በድጋሚ ለማህበረሰቡ ለምታደርገው ሰፊ አገልግሎት ምስጋና በማቅረብ ወደፊት በብዙ የህግ ነክ ጉዳዮች ዳግም እንደምንገናኝ ተስፋ በማድረግ ነው የምሰናበተው። እግዚአብሔር ይስጥልኝ። ጠበቃ የህግ ባለሙያ ሙሉዓለም ጌታቸው ከሚኒሶታ፣ እግዚአብሔር ይስጥልኝ። መልካም ጊዜ። እኔም አመሰግናለሁ። በጣም አመሰግናለሁ። መልካም ጊዜ ለአንተ። ቴንኪው